ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ቻፕተር 3 ሎጂክ ኤንድ ላንጉዌጅ የሚለውን ቻፕተር የምናይ ይሆናል። በባለፈው ቪዲዮአችን ደግሞ ቻፕተር 2 ስለ ቤዚክ ኮንሰፕት ኦፍ ሎጂክ እንዳየን ይታወቃል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮመንት ኤንድ ኮፒ ሊንክ ማድረግ እንዳይረሳ። በተጨማሪም በተለያዩ ጊዜ የሚሰሩ የተለያዩ ፓወርፖይንቶችን እና ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። አሁን እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉኝ እፈልጋለሁ። So chapter 3 mainly deals about logic and language. So what is the relationship between logic and language? Why logic and language relate ያደርጋሉ እና ከዛ ስር የተዘረዘሩ ታይፕ ኦፍ ዴፊኒሽኖችን ፋንክሽን ኦፍ ላንጉዌጅን በደንብ በሰፊው የምናይ ይሆናል ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቶፒክ። ኦኬ ሂር ኢዝ ሎጂክ ኤንድ ላንጉዌጅ ሪሌሽን ዌር we start from function of language. So language have mainly two function. The first one is cognitive function and the second one is emotive function. So ላንጉዌጅን ስናይ ላንጉዌጅ በተፈጥሮ ሁለት ፋንክሽን አሏቸው። እነሱም ኮግኒቲቭ ፋንክሽን እና ሁለተኛውም ኢሞቲቭ ፋንክሽን ተብለው ለሁለት ይከፈላል። ሰው ኮግኒቲቭ ፋንክሽን ማለት ከአንድ ነገር ሪኮግናይዝ አድርገን ለአንድ ነገር ሚኒንግ በምንሰጥበት ጊዜ የሚፈጠር ፋንክሽን ሲሆን፣ ሁለተኛው ደግሞ ኢሞቲቭ ሚኒንግ ደግሞ ከራሳችን ኢሞሽን ወይም ካደግንበት ከማህበረሰቡ ሞራሊቲ አንፃር ለነገሩ ሚኒንግ ስንሰጥ ኢሞቲቭ ሚኒንግ እንላለን ማለት ነው። ሶ ኤግዛምፕል the first written constitution of Ethiopia was formulated in 1931. However, the first federal constitution is affected since 1995 ይላል። ሶ የመጀመሪያ ሪተን ኮንስቲቱሽን ኢትዮጵያ ላይ ፎርሙሌት የተደረገው በ1931 ሲሆን ፌደራል ኮንስቲቱሽኑ ደግሞ ከ1995 ጀምሮ ነው የተገበረው የሚል ሀሳብ አለ። ስለዚህ ይሄ ኢንፎርሜሽን ቤዝድ ነው ኮግኒቲቭ ሚኒንግ ላይ ሰው ቀድሞ የነበረውን ነገር ከዛ ጋር እያነጻጸረ ወይም ኢንፎርሜሽንን ኮንቬይ የሚያደርግልን ታይፕ ኦፍ ዴፊኒሽን ኮግኒቲቭ ሚኒንግ ይባላል። ሶ ሁለተኛው ደግሞ ስለ ኢሞቲቭ ሚኒንግ ስናወራ እሱ ደግሞ ስለ ሞራሊቲ ወይም ኢሞሽናል ቤዝድ የሆነ ዲፊኒሽን ለአንድ ነገር ሲሰጥ ምን ይሆናል? ኢሞቲቭ ፋንክሽን አለው እንላለን። So this penalty is final, cruel and inhuman form of all punishment where hopeless prisoners are taken from their cells and terribly slaughtered ይላል። ሰው ስለ ዴዝ ፔናሊቲ እያወራ ነው እዚህ ጋር ያለው ማለት ነው። ስለዚህ ዴዝ ፔናሊቲን ምን ይላል? ሰው ከኢሞሽን አንጻር የጭካኔ ስራ እንደሆነ እና ከሰብአዊነት የወጣ ስራ መሆኑን ሲያስረዳ እናያለን ማለት ነው። ሶ this is mainly based on the morality and emotion of one's own personality ላይ ዲፔንድ የሆነ ዲፊኒሽን ነው ማለት ነው። So this is all about the function of language, which are two functions. ኦኬ ኢንቴንሽናል ኤንድ ኤክስቴንሽናል ሚኒንግ ኦፍ ተርም። አንድ ተርም ማለት ምን ማለት ነው የሚለውን ካየን በኋላ ተርም ደግሞ ኢንቴንሽናል እና ኤክስቴንሽናል ሚኒንጎችን በውስጡ ይይዛል። ሶ ዋት ኢዝ ተርም? ተርም ኢዝ ሜድ አፕ ኦፍ ወርድ ዊች ኢዝ ሰርቭስ አስ ሰብጀክት ኦፍ ስቴትመንት። ሰው የአንድ የወርድ ጥርቅም ሲሆን የስቴትመንቱ ሰብጀክት ነው። ኢት ኢዝ ሰብጀክት ኦፍ ስቴትመንት በመባል የሚታወቀው ወይም የስቴትመንትን ባለቤትነት የሚያመለክት ተርም ይባላል። ሶ ይሄ ተርም ደግሞ ሜይ ኮንቴን ፕሮፐር ኔም፣ ኮመን ኔም፣ ዲስክሪፕቲቭ ፍሬዞችን ሊይዝ ይችላል ማለት ነው። ሰው ተርም እና ወርድ ዲፍረንሱ ምንድነው? ወርድ አንድ ሲምቦል ወይም ኢንቲቲ ነው። አንድን ነገር ሲምቦላይዝ የሚያደርግ ወይም ሚኒንግ እንዲኖረው የሚያደርግ ሲምቦል ኢዝ ኮልድ ወርድ ይባላል ማለት ነው። ኦኬ ከተርም አንጻር ስንነሳ አንድ ተርም ሁለት አይነት ሚኒንጎች አሉት። ኢንቴንሽናል ሚኒንግ ኦር ኮኖቴቲቭ ሚኒንግ እና ሁለተኛው ደግሞ ኤክስቴንሽናል ሚኒንግ ኦር ዲኖቴቲቭ ሚኒንግ ተብሎ ለሁለት ይከፈላል። ሰው ሁለቱን አንድ ባንድ የምናይ ይሆናል ማለት ነው። ሰው ኢንቴንሽናል ሚኒንግ ኦፍ ተርም ማለት ሰው ኢት ኢዝ ሚኒንግ ዊች ዲልስ አባውት አትሪቢዩት ኦፍ ተርም ቢንግ ኮኖትድ። ሰው ስለ አትሪቢዩት ኦፍ ስለ ካራክተሪስቲክስ ኦፍ ተርም ኮኖት የሚያደርግልን ታይፕ ኦፍ ዲፊኒሽን ምን ይባላል? ኢንቴንሽናል ሚኒንግ ይባላል ማለት ነው። ሶ ዲፋይን ስለሚደረገው ተርም ቢሄቨር ወይም ካራክተሪስቲክስ ወይም አትሪቢዩት ሚኒንግ የሚሰጠን ታይፕ ኦፍ ዲፊኒሽን
ኢንቴንሽናል ተርም ይባላል ማለት ነው። ሶ ኢት ኢዝ ሰብጀክቲቭ ነው። ሶ ኢንቴንሽናል ሚኒንግ ደግሞ ሰብጀክቲቭ ነው። ከሰው ወደ ሰው ይለያያል። ሶ ኢት ኢዝ አትሪቢዩቱን ዲፋይን ስለምናደርግ ከሰው ወደ ሰው የሚለያይ ታይፕ ኦፍ ዲፊኒሽን ስለሆነ ኢት ኢዝ ሰብጀክቲቭ እንላለን ማለት ነው። ሶ ሰብጀክቲቪቲውን አቮይድ ለማድረግ ምንድን ነው የምንጠቀመው ማለት ነው? ኮንቬንሽናል ኮኖቴሽን የሚል ነገር አለ። ኮንቬንሽናል ማለት በብዙዎች ዘንድ በብዙ ኮንቬንሽናሊ ምን ተቀባይነት ያገኘ አትሪቢዩት ከሆነ በዛ ወይ ሰብጀክቲቪቲውን ኦር ሰብጀክቲቭ መሆኑን አቮይድ ማድረግ ይቻላል ማለት ነው። ሶ ኢንቴንሽናል ሚኒንግ በሁለት ይከፈላል። አንደኛው ኢንክሪዚንግ እና ሁለተኛው ዲክሪዚንግ ኢንቴንሽን ተብሎ ለሁለት ይከፈላል ማለት ነው። ሶ ኢንክሪዚንግ ኢንቴንሽን ማለት ኢች ተርም ኢን ሲሪየስ ኮኖት ሞር አትሪቢዩት ዛን ደ ዋን ፕሪሲዲንግ ኢት ይላል። ሶ ይሄ ምንድን ነው? ከፍተኛ አትሪቢዩት አለ። አሁን ለምሳሌ ጥሩ፣ በጣም ጥሩ፣ እጅግ በጣም ጥሩ እንደምንለው ይሄ አትሪቢዩት ነው። ሶ ኢንክሪዚንግ ኢንቴንሽን ላይ ምን ይላል? የመጀመሪያው አትሪቢዩት ኢዝ ሞር ሌስ ዛን ዘ ሰከንድ ዋን። ሶ መጀመሪያ የምናስቀምጠው ሊስት የሆነውን፣ ቀጣይ ላይ የምናስቀምጠው ደግሞ ከመጀመሪያው የበለጠውን ማለት ነው። ሶ በኦርደር ስናስቀምጥ ጥሩ፣ በጣም ጥሩ እና እጅግ በጣም ጥሩ ካልን ሰው ዲስ ኢንዲኬትስ አባውት ኢንክሪዚንግ ኢንቴንሽንን ያሳይልናል ማለት ነው። ሶ ዲክሪዚንግ ኢንቴንሽን ማለት ደግሞ የኢንክሪዚንግ ኢንቴንሽን ሪቨርስ ሲሆን ሰው እጅግ በጣም ጥሩ፣ በጣም ጥሩ እና ጥሩ ብለን በዛ ኦርደር የምናስቀምጥ ከሆነ ዲክሪዚንግ ኢንቴንሽን ይሆናል ማለት ነው። ሶ ዲስ ኢዝ ኦል አባውት ኢንቴንሽናል ሚኒንግ። ሶ ዘ ኔክስት ዋን ኢዝ ኤክስቴንሽናል ሚኒንግ። ኤክስቴንሽናል ሚኒንግ ደግሞ ኢት ሪፈርስ አባውት ዘ መንበር ዛት ዘ ተርም ዲኖትስ። ሶ ተርሙ ዲኖት ስለሚያደርገው መንበር ነው ሪፈር የሚያደርግልን። ሶ ኤንድ ኢት ሪሜይንስ ዘ ሴም ቱ ኦል። ሶ በሁሉም ቦታ ላይ ይሄ ሴም ነው፣ ግን ኢት ቼንጅድ ዊዝ ፓሴጅ ኦፍ ታይም። ሶ ፓሴጅ ኦፍ ታይም ላይ ሊጠፋ ይችላል ወይም ቼንጅ ሊያደርግ ይችላል። በዛ ጊዜ ኢምፕቲ ኤክስቴንሽን ይባላል ማለት ነው። ሶ ኢምፕቲ ኤክስቴንሽን የሚባለው ክላሱን ሊስት እያደረግን እየሄድን የመጨረሻ ክላስ ላይ ስንሄድ ወይም ክላሱ በቃ የመጨረሻ ወይም ኢንድ ሆኖ ስናገኘው ከዛ በኋላ የሚመጣው ኢምፕቲ ኤክስቴንሽን ይባላል ማለት ነው። ሶ እንደ ኢንቴንሽናል ዴፊኒሽን ይሄ ደግሞ በሁለት ይከፈላል፣ ኢንክሪዚንግ ኤንድ ዲክሪዚንግ ተብሎ። ይሄ ደግሞ ሲሪየስ ዲኖትስ ሞር መንበር ዛን ዘ ዋን ፕሪሲዲንግ ኢት ይላል። ሶ ኢንክሪዚንግ ኤክስቴንሽን ማለት መጀመሪያ ላይ መንበርን ነው ሊስት የሚያደርገው ብለናል። ኤክስቴንሽን መንበሩን ሊስት ሲያደርግ ለምሳሌ ክላስ፣ ኦርደር፣ ስፒሺየስ፣ ጂነስ እያለን እንሄዳለና ሰው ይሄ ምንድነው መንበሩን ኦርደር በሚያደርግበት ጊዜ ከትንሽ ወደ ትልቅ ሲሄድ ወይም ከስፔሲፊክ ወደ ጀነራል ሲሄድ ኢንክሪዚንግ ኤክስቴንሽን እንላለን። ከጀነራል ወደ ስፔሲፊክ ሲሄድ ደግሞ ዲክሪዚንግ ኤክስቴንሽን እንላለን ማለት ነው። ሶ ኢንቴንሽናል ሚኒንግ ዲተርማይን ኤክስቴንሽናል ሚኒንግ ኦፍ ተርም። ሶ ይሄን በደንብ መያዝ አለባችሁ። ሜይቢ ትሩ ፎርስ ላይ ሊመጣ ይችላል ማለት ነው በፈተናችሁ ላይ። ኦኬ ታይፕስ ኦፍ ዲፊኒሽን ኤንድ ዜር ፐርፐዝ። ሶ ይሄን ከማየታችን በፊት ቪዲዮአችን ከተመቻችሁ ላይክ፣ ሼር ኤንድ ኮፒ ሊንክ ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ ቪዲዮዎች እንዲደርስላችሁ እና የተለያዩ የፍሬሽማን ኮርስ ፓወርፖይንቶችም ሆኑ ሌሎች ተጨማሪ ፒዲኤፎችን ለማግኘት ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ በተቀመጠላችሁ በቴሌግራም ቻናል ጆይን እያደረጋችሁ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቶፒክ። ሶ ታይፕስ ኦፍ ዲፊኒሽን በአምስት ይከፈላል። ሰቻስ ነምበር ዋን ዊች ኢዝ ስቲፑሌቲቭ ዲፊኒሽን። ሶ stipulative definition is a type of definition which assign meaning for the first time. So ለመጀመሪያ ጊዜ ለአንድ ወርድ ሚኒንግ የሚሰጥልን type of definition is called stipulative definition ይባላል። So it names are assigned arbitrarily. So stipulative definition ላይ ኔም አሳይን የሚደረገው እንዲሁ ዝም ተብሎ arbitrarily ነው ማለት ነው። So it caused by new phenomena or development ወይም አዲስ ግኝት ወይም አዲስ ሀሳብ ሲኖር በዛ ጊዜ የሚሰጥ አይነት ታይፕ ኦፍ ዲፊኒሽን ኢዝ ኮልድ ስቲፑሌቲቭ ዲፊኒሽን ይባላል። ኤንድ ዲስ ስቲፑሌቲቭ ዲፊኒሽን ሃቭ ኖ ዋት ትሩዝ ቫሊዩ የለውም ማለት ነው። ሶ ስቲፑሌቲቭ ዲፊኒሽን ፐርፐዙ ምንድን ነው? ኮምፕሌክስ የሆኑ ኤክስፕሬሽኖችን ሲምፕሊፋይ በማድረግ ወደ አንድ ማምጣት ነው ማለት ነው። እዚህ ጋር ዩዝድ ቱ ሴት አፕ ኒው ሰክሬት ኮድ፣ ሰክሬት ኮድን ሴት አፕ ለማድረግም እንጠቀማለን ማለት ነው። በሚሊተሪ ጊዜ ወይም በባትል ጊዜ ሚሊተሪ
እንትኖች የራሳቸውን የሆነ ሰክሬት የሆነ ኮድ መጠሪያ ስም ይኖራቸዋል ማለት ነው። ኦኬ ኤግዛምፕሉን ስናይ ሜል ታይገር ፕላስ ፊሜል ላየን ጊቭስ አስ ቲጎን ይላል ኤንድ ኦፕሬሽናል ባርባሮሳ ኦር ናዚ ቨርዥን ኦፍ ዩኤስኤስአር ይላል። ሰው ይሄ ምንድነው ኮምፕሌክሲቲውን ወይም ኮምፕሌክስ ኤክስፕሬሽንን ወደ አንድ ሲያመጣ እንመለከታለን ማለት ነው። ሶ በናቪ ዩኤስኤስአር ኢንቬሽን ጊዜ ኦፕሬሽን ባርባሮሳ የተባለው ስያሜ የተሰጠው ለተወሰኑ ሚሊተሪ አባላቶች ነው ማለት ነው። ሶ ይሄ ደግሞ ኦፕሬሽን ሳንሴት የተባለው ደግሞ በኤርትራ ዋር ጊዜ በ1998 ጊዜ ኢትዮ ኤርትራ ጊዜ ኦፕሬሽን ሳንሴት ተብሎ የተሰጠ ስያሜ ነበራቸው። ሶ ዲስ ኢዝ ኦል ዲልስ አባውት ስቲፕሌቲቭ ዲፊኒሽን ይሆናል ማለት ነው። ኦኬ ነምበር 2 ሌክሲካል ዲፊኒሽን ይሆናል። ሶ ኢት ኢዝ ታይፕ ኦፍ ዲፊኒሽን ዊች ሪፖርት ዘ ሚኒንግ ኦፍ ዘ ወርድ አክቹዋሊ ኤግዚስት ኢን ዲክሽነሪ። ይሄ ደግሞ ዲክሽነሪ ላይ እንደተቀመጠ ለወርዱ ሚኒንግ የሚሰጥልን ታይፕ ኦፍ ዲፊኒሽን ነው ማለት ነው። ሶ ኢት ፕሮቫይድ አስ ኤ ዲክሽነሪ ሚኒንግ ኦፍ ተርም ኤንድ ኢት ኢዝ ፐርፐዝ ኢዝ ዩዝድ ቱ አቮይድ ዘ አምቢጊቲ። ሶ በአንድ ወርድ ውስጥ አምቢጊቲን ለማጥፋት በዲክሽነሪ ላይ የተቀመጠ ኦክስፎርድ ዲክሽነሪ ሊሆን ይችላል። በዛ ዲክሽነሪ ላይ የተቀመጠውን ዲፊኒሽን ዳይሬክትሊ ፕሮቫይድ የሚያደርግልን ሌክሲካል ዲፊኒሽን ይባላል ማለት ነው። ሶ ነምበር 3 ፕሪሳይዝ ዲፊኒሽን። ሶ ፕሪሳይዝ ዲፊኒሽን ኢዝ አ ታይፕ ኦፍ ዲፊኒሽን ዊች ኢዝ ኢንቴንድድ ቱ ሪዲዩስ ቫግነስ። ሶ ቫግነስን ሪዲዩስ ለማድረግ የቀረበ ታይፕ ኦፍ ዲፊኒሽን ነው ማለት ነው። ይሄ ደግሞ አፕሮፕሪየት ኤንድ ሌጂቲሜት ቱ ኮንቴክስት ኢን ዊች ተርም ኢዝ ኢምፕሎይድ። ሶ ተርሙን ዲፋይን የሚያደርገው ከአፕሮፕሪየት እና ሌጂቲሜት ከሆነው ከኮንቴክስት አንጻር ነው። ሶ ለአንድ ነገር ዲፊኒሽን የሚሰጠው ከኮንቴክስት አንጻር ነው ማለት ነው። ከአንድ ኮንቴክስት አንጻር ሲሰጥ ደግሞ ቫግነስ አይሆንም ማለት ነው። ሶ ኤግዛምፕል ሃይ ይላል። ሃይ ሚንስ ኢን ሪጋርድ ቱ ዘ ኢንተረስት ሬት አት ሊስት 2 ፖይንትስ አበብ ዘ ፕራይም ሬት ይላል። ሶ ሃይ ማለት ከኢንተረስት ሬት አንጻር አት ሊስት 2 ፖይንት አበብ ዘ ፕራይም ሬት ከፕራይም ሬቱ ሁለት እጥፍ የሚበልጥ የሚል ትርጉም ይሰጣል ማለት ነው። ኮንቴክስቱ ምንድነው? ከኢንተረስት ሬት አንጻር ነው ይህን ዲፊኒሽን የሚያስቀምጥልን። So this is all about precise definition. So the fourth one is theoretical definition. So theoretical definition assign meaning to a word by suggesting theory. So ቲዮሪዎችን ሰጀስት በማድረግ ለአንድ ወርድ ሚኒንግ የሚሰጥልን theoretical definition ይባላል። So it provide a way for further experimental investigation. So further ለሆነ ለኤክስፐሪመንታል ኢንቨስቲጌሽን ወይም ፕሮቫይድ የሚያደርግልን type of definition will be theoretical definition ይባላል። So example heat. Heat means the energy associated with a random motion of molecule. So heat ማለት ከቲዮሪው አንጻር ነው እዚህ ጋር ዲፋይን እያደረገልን ያለው ማለት ነው። So this is all about theoretical definition. So the fifth one and the last one is persuasive definition. So persuasive definition ደግሞ ምንድን ነው? So it is a purpose to engender or unfavorable or favorable attitude. So favorableም ሆነ unfavorable የሆኑ አቲቲዩዶችን ኢንጀንደር ለማድረግ የምንጠቀምበት ታይፕ ኦፍ ዲፊኒሽን ዊል ቢ ፐርሱዋሲቭ ዲፊኒሽን ይባላል። So it is used to influence attitude of reader or listener. So persuasive definition is a type of definition used to influence the attitude of reader or listener. ኢንፍሉዌንስ በማድረግ ሀሳባችን ተቀባይነት እንዲኖር የሚያደርግልን ታይፕ ኦፍ ዲፊኒሽን ኮድ ፐርሱዋሲቭ ዲፊኒሽን ይባላል ማለት ነው። ኦኬ ሂር ኢዝ ቴክኒክ ኦፍ ዲፊኒሽን ኤክስቴንሽናል እና ኢንቴንሽናል የራሳቸው የሆነ ቴክኒክ ኦፍ ዲፋይኒንግ ተርም አላቸው። ሶ ኤክስቴንሽናል ደግሞ 3 ቴክኒኮች አሉት። ኤክስቴንሽናል 4 ቴክኒኮች አሉት። ሶ the first one is ostensive or demonstrative technique. So ostensive or demonstrative technique which deals about the traditional way of defining term. So ለአንድ ተርም ዲፊኒሽን የሚሰጠው ትራዲሽናል የሆነ ዌይ እና ለአንድ ተርም ዲፊኒሽን የሚሰጥበት ወይ ፖይንት በማድረግ ነው። ሶ ዩዝ ፖይንቲንግ አስ ቴክኒክ ቱ ዲፋይን ተርም። ሰው ተርሙን ዲፋይን ለማድረግ ይጠቅማል ወይም ጠቋሚ ወይ ፖይንቲንግ በማድረግ ነው ተርሙን ዲፋይን የሚያደርገው ማለት ነው። ሶ ኢት ኢዝ ሊሚትድ ባይ ታይም ኤንድ ስፔስ። ሶ ይሄ በጊዜ እና በቦታ ውስን የሆነ ታይፕ ኦፍ ዴፊኒሽን ነው ማለት ነው። ኦኬ ነምበር 2 ኢኒሙሬቲቭ ቴክኒክ። ሶ ኢኒሙሬቲቭ ቴክኒክ ኢዝ አ ታይፕ ኦፍ ቴክኒክ which assign meaning by naming member individually. እያንዳንዱ ሜምበር ኢንዲቪዥዋሊ ኔም በማድረግ ለአንድ ነገር ለአንድ ተርም ዲፊኒሽን የሚሰጥ ቴክኒክ ነው ማለት ነው። ኤክስቴንሽናል ሶ ኢት ካን ቢ ፓርሻል ኦር ኮምፕሊት በመባል ይታወቃል።
ሶ ሰርድ ዋን ኢዝ ዲፊኒሽን ባይ ሰብ ክላስ። ይሄ ደግሞ ሰብ ክላስ ኦፍ ክላስን ኔሚንግ በማድረግ ሰው ሚኒንጉን አሳይ የሚያደርገው ሰብ ክላስ ኦፍ ክላስን ኔም በማድረግ ወይም ሊስት በማድረግ ለአንድ ነገር ዴፊኒሽን የሚሰጥ ታይፕ ኦፍ ቴክኒክ ኢዝ ኮልድ ዲፊኒሽን ባይ ሰብ ክላስ ይባላል። እንደ ኢኑሜሬቲቭ ፓርሻል ወይም ኮምፕሊት ተብሎ ይታወቃል ማለት ነው። ሶ ኤግዛምፕሉን ስናይ ትሪ ሚዝ ኦክ ኢክላይፐስ ኦላይቭ ኤንድ ጁኒፐር ተብሎ ይከፈላል። ሶ ክላሱ ምንድነው? ትሪ ነው። ሰብ ክላሶቹ ደግሞ የተዘረዘሩት ናቸው። ሶ ሰብ ክላሶችን ሊስት በማድረግ ክላስ ኦፍ ሰብ ክላሶችን ሊስት በማድረግ ለተርም ሚኒንግ የሚሰጥ ታይፕ ኦፍ ዴፊኒሽን ኢዝ ኮልድ ዴፊኒሽን ባይ ሰብ ክላስ ይሆናል ማለት ነው። ኦኬ ኢንቴንሽናል ዴፊኒሽን ቴክኒክ ላይ ስናልፍ ደግሞ አራት አይነቶች አሉ። እነሱን የምናይ ይሆናል። Number one, which deals about synonymous definition. So the synonymous definition defines a synonym of word being defined. So defined የሚደረገውን የወርዱን ሲኖኒየም የሚያስቀምጥልን ወይም ሚስያውን ወይም ሲሚላር የሆነ ሚኒንግ ለአንድ ወርድ የሚሰጥ ታይፕ ኦፍ ዴፊኒሽን ኢዝ ኮልድ ሲኖኒመስ ዴፊኒሽን ይባላል። ሶ ሲንግል ወርድ ኢዝ ሃይሊ አፕሮፕሪየት ነው ለሲኖኒመስ ዴፊኒሽን። ኤግዛምፕል ኦቢየስ ሚንስ ፋት ይላል። ሰው ኦቢየስ ማለት ፋት ነው ይላል። ሶ ሚኒንግ እየሰጠ ያለው ከሲኖኒየም አንጻር ነው። ኦቢየስም ፋትም ሁለቱም ምንድናቸው? ሲኖኒየም ወርድ ናቸው ማለት ነው። ሰው ነምበር ቱ አን ኢንቲሞሎጂካል ዴፊኒሽን። ሰው ይሄ ደግሞ አንሲስተሪውን ወይም የአንድን ወርድ መነሻ በመጥቀስ ወይም ግኝቱን በመጥቀስ ለአንድ ተርም ሚኒንግ የሚሰጥልን ቴክኒክ ነው ማለት ነው። ሶ ኢት ኢናብላስ ቱ ጌት ሂስቶሪካል ዲቴይል ኦፍ ወርድ የአንድን ወርድ ሂስቶሪካል ዲቴይሉን እንድናቅ የሚረዳን ታይፕ ኦፍ ዴፊኒሽን ነው ማለት ነው። ኦኬ ኤግዛምፕል ቪርቹ ኢዝ ድራይቭድ ፍሮም ላቲን ቪርቹ ሚኒንግ ስትሬንግዝ ይላል። ቪርቹ የተባለው ከላቲን ቪርቹ ከተባለው ወርድ ሲሆን ሚኒንጉ ደግሞ ስትሬንግዝ ነው ማለት ነው። ሶ ላቲን ግኝቱን ወይም ሂስቶሪካል ኦሪጂኑን እያሳየን ነው ማለት ነው። ኦኬ ነምበር 3 ኦፕሬሽናል ዴፊኒሽን። ሶ ኢት ጊቭስ ሚኒንግ ባይ ሴቲንግ ኤክስፐሪመንታል ፕሮሲጀር። ሶ ኤክስፐሪመንታል ፕሮሲጀርን በማስቀመጥ ታይፕ ኦፍ ለአንድ ተርም ሚኒንግ የሚሰጥልን ታይፕ ኦፍ ዴፊኒሽን ኦፕሬሽናል ዴፊኒሽን ይባላል። ሶ ኤግዛምፕል A solution is acid if and only litmus paper turned red when dipped into it ይላል። ሶ እዚህ ጋር ኦፕሬሽን ወይም ፕሮሲጀርን እናያለን። አንድ ሶሉሽን አሲድ ነው የሚባለው ሊትመስ ፔፐር በውስጡ ገብቶ ወደ ሬድነት ከተቀየረ ነው የሚል ዲፊኒሽን ይሰጠናል ማለት ነው። ሶ ይሄ ሊትመስ ፔፐር ወደዛ ማስገባት ወደ ቀይ መቀየሩ ሶሉሽን ማዘጋጀቱ በራሱ ምንድነው? ፕሮሲጀር ወይም ኦፕሬሽን ነው ወይም ኤክስፐሪመንታል ፕሮሲጀር ነው ማለት ነው። ሶ ኦፕሬሽናል ዲፊኒሽን ኢዝ ዲልስ አባውት ኢት። Okay, number 4, this is the last of intentional technique of defining a term. So which is definition by genus and difference ይላል። so እዚህ ጋር ደግሞ identify genus and specific differenceን በመለየት ለአንድ ተርም ዲፊኒሽን የሚሰጥልን ነው ማለት ነው። so example ላይ species ice means frozen water ይላል። so ice means frozen water ብሎ ዲፋይን እያደረገ ነው። so እዚህ ጋር ዲፍረንሱ ምንድነው? ጂነሱ ምንድነው የሚለውን ነገር መለየት አለብን። so ፍሮዘን የተባለው ዲፍረንስ ነው። ጂነሱ ደግሞ ዋተር ነው። በዚህ ወይ ደግሞ ዲፋይን የሚያደርግልን ዴፊኒሽን ባይ ጂነስ ኤንድ ዲፍረንስ ይባላል ማለት ነው። ኦኬ ዚስ ኢዝ ኦል አባውት ሪሌሽንሺፕ ቢትዊን ሎጂክ ኤንድ ላንጉዌጅ። ሰው የዛሬ ቪዲዮአችንን በዚህ ጋር እናበቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ፓወርፖይንቶችንም ሆነ ሌሎች ተጨማሪ ፒዲኤፎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ በተቀመጠላችሁ በቴሌግራም ቻናል ሊንክ ጆይን እያደረጋችሁ አገልግሎት መጠቀም ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቴንክ ዩ